እንደኔ አይነት ጸጉራችሁ ወደ ኋላ ለሸሸባችሁ በሻሽ ውስጥ ሆናችሁ ደግሞ ጸጉራችሁ ለሳሳና በሻሽ ውስጥ ሆናችሁ ወደ ኋላ ለሸሸባቸው ሰዎች አሪፍ መድኃኒት አይቼ ለራሴ ተጠቅሜ ያየሁትን ነገር ይዤላችሁ መጥቻለሁ ማለት ነው። ሀባይብ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላህ አልሐምዱሊላህ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ይጋ ሁሉ መልካም ነው እላችኋለሁ። ሀባይብ ዛሬ በሌላ ቪዲዮ መጥቻለሁ ማለት ነው። ዛሬ የመጣሁበትን ቪዲዮ ምክንያቱም በራሴ ላይ ደርሶብኝ አይቼው በጣም አሳዝኖኝ፣ ምክንያቱም ያው የሚውለው ኩሽና ውስጥ ነው። ሙቀትም ሲሆን ምንም ሲሆን ያው ከሻሽ የማንወጣ ሰዎች ለጸጉራችን በተለይ በሙቀት ጊዜ በጣም ከባድ ነውና ለራሴ የራሴን ጸጉር በጣም ሸሽቶብኝ በጣም ሳስቶ በጣም እኔ እንጃ ከሚላችሁ በላይ ወደ ኋላ ሄዶብኝ ነበርና አልቅሻለሁ ቢላችሁ ለታመን ትችላላችሁ። የሆነ ጊዜ የሆነ ሰሞን አልቅሻለሁ ማለት ትችላላችሁ። አልቅሼ ብዙ ሰው አማክሬያለሁ። ምንድነው መድኃኒት ብዬ እንደውም በሚያየው ነገር ሁሉ የተጠቀምኩት ነገር አልነበረምና እንደገጣም ለራሴ ሰርቼው ጥቅሙን ያገኘሁበትን ነገር ይዤላችሁ መጥቻለሁ ማለት ነው። ሀባይብ እሱ ምንድነው ያው ዛሬ ለመስራት አስቤያለሁ ማለት ነው። ለጓደኛዬና ለኔ ማለት ነው። በየሳምንት እንሰራለን። ከተመቸን በየሳምንት እንሰራለን። ካልተመቸንም ደግሞ እንዲሁ ባገኘን ሰዓት እንጠቀመዋለን ማለት ነው። እውነት ሰርታችሁት ተጠቅማችሁት እዩትና ሀሳቡን በኮሜንት ላይ ትነግሩኛላችሁ ማለት ነው። ወይንም ደግሞ ለራሳችሁ ተጠቅማችሁ አስተያየት ካገኛችሁ በቂ ነው ማለት ነው። ሀባይብ ብቻ ለራሴ ስለጠቀመኝ ለእናንተ ይሆናል ብዬ አምጥቼዋለሁ ማለት ነው። እና ምናልባት አይታችሁ ሊሆን ይችላል። በተግባር ደግሞ ሰርታችሁ የተለያያችሁ ሰዎች ልትኖሩ ትችላላችሁ። እውነት በጣም አሪፍ ነው። በጣም አስደናቂ እና አስገራሚ ነገር ነው። ሲሙት ይላችኋለሁ። እና እዚህ ጋራ አብሽና ሩዝ አዘጋጅቻለሁ ማለት ነው። ሁሉንም በልክ ማለት ነው መጥኜ አዘጋጅቼዋለሁ ማለት ነው። እዚህ ጋር ደግሞ ፈቅፍቄ ዝንጅብል ነው ወይንም ጀንጅብል ነው ማለት ነው። ፈቅፍቄ አዘጋጅቼዋለሁ ማለት ነው። እንዲሁም የቻላችሁትን 3 ፍሬም 4 ፍሬም ነጭ ሽንኩርት አዘጋጅቻለሁ ማለት ነው። ሽንኩርቱም ደግሞ አንድ ትልቅ ወይንም 2 ትንንሾችን ተነካክቼ አስቀምጬዋለሁ ማለት ነው። ይሄንን ዝንጅብልን የተፈቀፈቀበት ምክንያት መኪናውን ሲፈጨው በኋላ መኪና ውስጥ ስለማፈጨው እንዳያበላሽብኝ ነው ማለት ነው የፈቀፈቅኩት ማለት ነው። ሽንኩርቱና ይሄ ያው ይሞታል ማለት ነው። ለዛው ነው ያንን ዝንጅብልን የፈቀፈቅኩት። ሀባይብ እንሰራዋለን፣ ተከታተሉኝ እላችኋለሁ። እዚህ ጋር ባዶ ድስት አለኝ ማለት ነው። እሱ ላይ ከተውኩት ሁሉንም አንድ ላይ በጣም አሪፍ ነው። ሀባይብ ሞክሩት። ውሃ ጨምሩበታለሁ። ውሃ አድ እናንተ ያፈለጋችሁት እዚህ ጋዝ ላይ ስለምታደርጉ ይሄኔ እንትን አድርገው ነው ጋዝ ላይ ጥደዋለሁ ማለት ነው። አላሳየዋችሁም። ትንሽ ጥቁር አዝሙድ ራሱ ጨምሬበታለሁ ማለት ነው። ጥቁር አዝሙድንም ጥቅም ታውቃላችሁ ብዬ አስባለሁ። ሽንኩርቱንም ሁሉም ለፀጉር ጥሩ ናቸው። እሱንም ጥቁር አዝሙድን ራሱ ትንሽ ጨምርበታለሁ ማለት ነው። አባይ በዚህ መልኩ ቀቅዬዋለሁ ማለት ነው። አልቆልኛል። ታያችሁ ቤት ስፈረከረ ቀቅዬዋለሁ፣ በስሎልኛል ማለት ነው። ትንሽ እስከሚያስቀዘቅዝልኝ ድረስ እጠብቀዋለሁ። ከዛን መኪና አዘጋጅቻለሁ። መኪና ውስጥ ወይም ደግሞ ማሽን ውስጥ ማለት ነው። በጣም አሪፍ ነው።
እና እኔ ለሁለት ሰው ነው ለእኔና ለጓደኛ ነው ማለት ነው። እናንተ ደግሞ በልካችሁ በመጠኑ ለምትፈልጉት ያህል ነው ማለት ነው። ምክንያቱም አብሹ ውሃ ውስጥ ሲገባ ሩዝ ውሃ ውስጥ ሲገባ ስለሚበዛ እንዳይበዛባቸው መጠናቸው። እኔ ለብቻዬ ሲሆን 2 ማንኪያ አብሽ 2 ማንኪያ ሩዝ ነው የምጠቀመው ማለት ነው። አሁን ይኸው ይፈጨዋለሁ። ባዶ ሰሃን አለኝ በሰሃን ይገራብኛል ማለት ነው። ልክ ክሬም ነው ማለት ትችላላችሁ። ክሬም በጣም ደስ የሚል ነው እና እናንተ ባላችሁ ሰዓት ምናልባት ሰዎቻችሁ ሽታ ላይ ይወዱ ይችላሉ፣ ይሸታል ምናምን ሊላችሁ ይችላሉ፣ ልትባሉ ትችላላችሁ። ምክንያቱም አብሽ ስለሆነ ሽታው በጣም ጠንካራ ስለሆነ በሚገኙበት ሰዓት እና ሰዓት አለኝ ብላችሁ ነው ብላችሁ በምታስቡት ሰዓት ተጠቀሙት እላችኋለሁ። እኛ ግን ደግሞ ከልጆቹም ጋራ ከሰዎቹም ጋራ አብረን ስለምንኖር ብዙ ጊዜ ሽታ ይኖረዋልና ማታ ማታ ስንተኛ ተቀብተ ነው እንደ ክሬም በጣም ለስለስ ያደርጋል። ደግሞ ውጤቱ ልክ ስትታጠቡት ነው የምታዩት። ልክ ደስ ነው የሚላችሁ ተቀብታችሁ ስትታጠቡት ራሱ ማለት ነው። እና በጣም አሪፍ ውጤት አለው። ሞክሩት። ብዙ ጊዜ በቀላል ያለ ነገር አይታሰብም። ምክንያቱም ለመስራት ራሱ ጉጉት አይኖረንም እና እውነት ይሄ አያደክምም፣ ሰዓት አይፈልግም፣ ገንዘብም ብዙም አይፈልግም። የቤት ባለ ነገር ነው እና ተጠቀሙት፣ ሞክሩት እላችኋለሁ። ለፀጉር በጣም አሪፍ ነው። ተጠቀሙት እላችኋለሁ እና ችግር በማይፈጥርባችሁ መልክ ምክንያቱም ያለው የሰው ሀገር የሰው ቤት በሰው እጅ ስላለን ንጹህ እንድትሆኑ በቃ የሆነ ሽታ ካለባችሁ የሆነ ቆሻሻ ናቸው ምናምን ስለምንባል እንግዲህ በዛ አይነት ነገር እንዳይገኝባችሁ ከሰዎቻችሁ ጋር እንዳያጣላችሁ ተጠንቅቃችሁ የኔ ነው ብላችሁ በምታስቡት ሰዓት ተጠቀሙት እላችኋለሁ። እኛ ግን ማታ ማታ ነው የምንቀባው። ጠዋት ስንነሳ ወደ ስራ ስንገባ ታጥበን ነው የምንመጣው ማለት ነው ሀባይብ። እና ለዛሬ በዚህ ይሄንን ይመስላል ዛሬ ቪዲዮ ይላችኋለሁ። ሀባይብ አበረታቱኝ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ይላችኋለሁ። በመልካምነታችሁ እንግዲህ ይሄንን ይመስላል ዛሬ ማለት ነው የሰራሁት ማለት ነው። በዚህ መልክ አዘጋጅቼዋለሁ ማለት ነው። ሲቀዘቀዝ ደግሞ ይወፍራል። ታውቃላችሁ አብሽ ወፍራም ነው በባህሪው እና በማታ ነው የምንቀባው ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ቦታ ሰላማችሁ በዚህ ትትርፍ ይበልልኝ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቦታ ሰላማችሁ በዚህ ትትርፍ ይበልላችኋለሁ። አበረታቱኝ። መልካምነት